እግዚአብሔር ይመስገን። እና ምን አለ የሚወሰዱበት ነገር የሚሰሙት የሚወስዳቸው ብዙ ድምጾች በነበሩበት ሰዓት እንዲህ አላቸው፣ ለእርሱ አብልጠን ልንጠነቀቅ ያስፈልጋል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና ለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን መዳን ቸል ብንል ብሎ በመዳናቸው ውስጥ ያለውን ልዩነትና ታላቅነት እያሳየ ከሚሰማው የሚያስትና የሚያጭበረብር ነገር ራሳቸውን በእውነት ቃል የሚጠብቁበትን እውነትና ጥበብ ያካፍላቸዋል። እግዚአብሔር ይመስገን። ይሄ በቅዱሳን ሕይወት ውስጥ መሆን አለበት ወገኖቼ። ዛሬ ብዙ ጊዜ በቅዱሳን ጉባኤና በቅዱሳን ህብረት ውስጥ ማዕከል የምንሰጠውና ብዙ ጊዜ ብዙ ሁኔታና ብዙ ትኩረት የምንሰጣቸው ነገሮች ቅድም እንዳልኳችሁ ከዛሬ ወቅታዊ ጊዜያዊ ሁኔታዎች አንጻር ብቻ ይሆንና በክርስቶስ የተሰራውን ታላቅ መዳን ጭብጥ ስለምንዘነጋ ብዙ ነገሮች ሊያስቱን ይችላሉ። ዛሬም በማቀርብላችሁ የእግዚአብሔር ቃል መልእክት ውስጥ ከነዚህ ሐሳቦች አንዳንድ ነገሮችን አሳያቸዋለሁና እንዲህ ያለውን ታላቅ መዳን እንዲህ ያለውን ታላቅ መዳን ሲቀንጆቻችሁን አንሱና ታላቅ መዳን በሉ እስቲ። አልተሰማኝም። በደንብ አድርጋችሁ ታላቅ መዳን ደግሞ ጨመር አድርጉበት። እንዲህ ያለውን በሉ እስቲ። እንዲህ ያለውን ታላቅ መዳን ታላቅ መዳን። ሃሌሉያ። በዚህ መሰረት ላይ ተነስተን ይሄንን መዳን ታላቅ ያደረገው ነገር ምንድነው? የመዳኑ ታላቅነት ምኑ ላይ ነው ብለን በእግዚአብሔር ቃል ነገሮችን እያየን ያለነው። ታላቅ መዳን ብለሃል፣ ግን የመዳኑ የዚህ መዳን ታላቅነቱ ምኑ ላይ ነው ብለን ባለፈው ሳምንት አንደኛው የዚህ መዳን ታላቅነት የሚገለጠው አዳኙ ላይ ነው። ማን ነው ያዳነን? ብዙ ማዳኖች በብዙ አካላት ተሰርተው እንደነበረ ባለፈው ሳምንት በዝርዝር በብሉይ መጽሐፍትም እንደዚሁም ደግሞ ከተጨባጭ የሕይወትና የታሪክ ሁኔታዎች አይተናል። ማን ነው ያዳነን የሚለው ቃል የሚለው ሐሳብ የዚህን መዳን ታላቅነት የሚታይበት ነገር ነው። ያዳነን ሃሌሉያ መልአክ አይደለም ያዳነን፣ ቅዱሳን ሰዎች አይደሉም ያዳነን። እነዚህ ሁሉ ተሞክረው የታዩ እንደነበረ በእስራኤል ሕይወት ታሪክ ውስጥ አይተናል። አሁን ግን በዚህ ዘመን መጨረሻ ያዳነን የእግዚአብሔር ልጅ እግዚአብሔር ወልድ ሃሌሉያ። በመጀመሪያ ቃል የነበረው እግዚአብሔር የነበረው ነገር ግን ሥጋ ሆኖ የተገለጠው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አረጋግጠናል። ክብር ለኢየሱስ ይሁን። አሜን። ብዙ ማዳኖችን የሰሩ ብዙ አካላት አሉ። በዘመን መጨረሻ ግን ይሄን ማዳን ታላቅ ያደረገው አንዱ ነገር አዳኙ ራሱ ሃሌሉያ። እግዚአብሔር መላእክትን አላዘዘም። እግዚአብሔር ሰዎችን አላሰማራም። ፍጥረትን አላዘዘም። እግዚአብሔር ለሰው ልጆች መዳንን እንዲሰራ የላከው የራሱን ልጅ እግዚአብሔር ወልድን እንደሆነ እግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። ይሄ መዳኑን ታላቅ ያደርገዋል። ለምን ያደርገዋል? ለምን ኢየሱስ አዳኝ መሆኑ የእግዚአብሔር ልጅ እግዚአብሔር ወልድ አዳኝ መሆኑ ይሄንን መዳን ታላቅነት እንዴት ይገልጠዋል በሚለው ላይ በዝርዝር ባለፈው ሳምንት አይተናል። ዛሬ ሁለተኛው ይሄንን መዳን ታላቅ የሚያደርገው ምንድነው? ወገኖቼ እግዚአብሔር ይሄንን የመዳን ደስታ በኢየሱስ ስም ይመልስልን። አንድ ጊዜ የእስራኤል ልጆች በምድረ በዳ ጉዟቸው በየድንኳናቸው ቆመው ስለ መናው ሁኔታ ያለቅሱ ነበር። እግዚአብሔር መና ይሰጣቸው ነበር። በጣም ጣፋጭ ነው። እንደገና ደግሞ ሆድ ብቻ የሚሞላ ሳይሆን ሁለንተናቸውን የሚጠብቅ አይደለም። አካላዊ ነገራቸው ልብሳቸው እንዳያረጅ፣ ጫማቸው እንዳያረጅ የሚያደርግ የሰማይ ኒውትሪሽን የመላእክትን እንጀራ እየሰጠ እግዚአብሔር ያመላልሳቸዋል። እነሱ ግን አንድ ቦታ ላይ ዞር ብለው ሳዩ ከሰማይ የመጣውን ያንን እንጀራ አናናቁት፣ አቀለሉት። ይሄ መና ዘወትር መብላት ሰውነታችን ደረቀች ምናምን ብለው ይሄን ታላቁን ነገር እግዚአብሔር ከሰማያት አለጆቻቸው ስራ የሰጣቸውን ነገር እና በድንኳኖቻቸው ደጃፍ ሆነው ያለቅሳሉ፣ ይጮሃሉ፣ ያለቅሳሉ። ቃሉን ብታነቡት ምን እንደሚል ታውቃላችሁ? በዙሪያቸው የነበሩ አህዛቦች ይቀኑባቸው ነበር ይላል። እነሱ ይቀኑባቸዋል፣ እነዚህኞቹ ያለቅሳሉ። ስለመናው ነገር እያነሱ ያለቅሳሉ። መናው ተራ የሆድ ረሃብ መውያ ግብአት ብቻ አልነበረም። ሁለንተናቸውን ይዞ የሚያሻግራቸው እንደነበረ መጽሐፉ ይነግረናል። ክብር ለኢየሱስ ይሁን። ዛሬም ይሄንን ታላቅ መዳን ታላቅነቱን ካለመረዳት ስንት ነገር እያስቀናን ሌሎችም ደግሞ እየቀኑብን እኛ ከመዳን ደስታ ባሻገር
በትካዜ በጭንቀት በባዶነት በጉድለት እየተመላለስን አለን። በጌታ በኢየሱስ ስም የመዳኑን ታላቅነት የማዳኑን ታላቅነት በመረዳት በጌታ በኢየሱስ ስም የመዳን ደስታ ይመለስላችሁ። የማዳኑ ደስታ ይመለስላችሁ። እጆቻችሁን ከፍ አድርጉና እግዚአብሔር ሆይ በሉት። እስቲ እግዚአብሔር ሆይ በሉት። በማዳንህ ደስ ይለኛል። በማዳንህ ደስ ይለኛል። ሃሌሉያ አሜን። እና ሁለተኛው የማዳኑ ልዩነት ያለው ወይም የማዳኑ ታላቅነት ያለው መንገዱ ላይ ነው። መንገዱ ላይ ነው። እንዴት አዳነን የሚለው ላይ ይገርማቸዋል። በክርስቶስ ኢየሱስ እግዚአብሔር የሰጠንና የሰራልን ማዳን የማዳኑ ውጤት ኔክስት ዊክ ወይም በዚህ ወራት አንዱን ሳምንት እናየዋለን። ከውጤቱ ባሻገር ይሄን መዳን ታላቅ ያደረገው መንገዱ ነው። the way God has worked out this salvation ይሄንን ታላቅ መዳን የሰራበት መንገድ ይሄን ታላቅ መዳን ታላቅ ከሚያደርጉት ገጽታዎች አንዱ ነው። ክብር ለኢየሱስ ይሁን። ታውቃላችሁ አንድ አካልን ማዳኑን የሚሰራባቸው ብዙ መንገዶች ሊኖሩ ይችላሉ። እንዲያውም በዚህ ዓለም አስተሳሰብ ጌታ ኢየሱስ ክርስቶስ በመጣበት መምጣት በአመጣጡ ምን ሆኖ ምን ይዞ መጣ በሚለው በአመጣጡ ዙሪያ በዚያ ዘመን የተሰናከሉበት የሃይማኖት አስተማሪዎችና ህዝቦቹ ወገኖቹ ሁሉ አንዱ ምክንያታቸው የማዳኑ መንገድ ግር ስላላቸው ነው። አንድ ጊዜ ዳንኤልን እግዚአብሔርና ወዳጆቹን ዳንኤልን ከአንበሳ ጉድጓድ ሲያድነው የባቢሎን ንጉሥ እግዚአብሔር ዳንኤልን ያዳነበትን መንገድ ሲተርክ እንዲህ አለ። ትንቢተ ዳንኤል ምዕራፍ 6 ቁጥር 27 ያድናል፣ ይታደጋል። ይሄ የባቢሎን ንጉሥ ነው እየተናገረ ያለው ናቡከደነፆር። ያድናል ይታደግማል። ከዛ እግዚአብሔር የሚያድንበትን የአሰራር መንገድ ጠቆም አደረገ። ምን አለ? በሰማይና በምድር ተአምራትንና ድንቅን ይሰራል፣ ዳንኤልንም ከአንበሶች አፍ አድኖታል ብሎ በሱ ባቢሎናዊ እሳቤ በሱ የዚህ ዓለም የእሳቤ ስሌት እግዚአብሔር ሲያድን እንዲህ ታላላቅ ነገሮችን ድንቅና ተአምራትን በሰማይ በምድር አድርጎ ሰማይ ምድር አናውጦ ዘራፍ ብሎ ፊቱ ያለውን ጠራርጎ ህዝቡን ያድናል የሚልበትን እሳቤ ተናገረ። አዎ አድርጓል፣ እግዚአብሔር ያደርጋል። ነገር ግን አሁን የምናወራው ከእግዚአብሔር በክርስቶስ የተሰጠን መዳን መንገዱም አስደናቂ ነው። ሃሌሉያ አሜን። ይህንንም የዚህንም እሳቤ እንደዚህ አይነት የማዳን መንገድን ባቢሎናዊ እሳቤ በሉቃስ ወንጌል ምዕራፍ 24 ላይ በኤማውስ መንገደኞች ንግግርና ክርክር ላይ እንመለከተዋለን። ተመልከቱት። ሉቃስ ወንጌል ምዕራፍ 24 ኢየሱስ እነዚህ ኤማውስ መንገደኞች ከኢየሩሳሌም ወደ ኤማውስ መንገድ እየወረዱ በነበረበት ሰዓት መካከላቸው በመንገዳቸው ተገለጠና ያነጋግራቸው ደም ሲያያቸው ተክዘዋል፣ ተጨንቀዋል፣ አዝነዋልና የሚያወሩትም ነገር የሚያንጽ አይደለም፣ ልብ የሚያወርድ ነገር ነውና ኢየሱስ ቀረባቸውና እየጦለጋችሁ ስትሄዱ የምትነጋገሩት ነገር ምንድነው አላቸው። እነሱም አንተ እንግዳ ነህ እንደ በኢየሩሳሌም ሰሞኑን የሆነውን ነገር አታውቅም እንዴ ምናምን አሉት። ምንድነው የሆነው አላቸው። ተመልከቱ። እርሱም ቁጥር 19 ላይ ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት ሁሉ በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። አልሰማህም? ከዚያ ቁጥር 21 ላይ እኛ ግን እስራኤልን እንዲቤዥ እስራኤልን እንዲያድን ያለው እርሱ እንደሆነ ተስፋ አድርገን ነበረ። በነበረው ታላላቅ ስራዎች በሚያደርጋቸው ተአምራቶች ሙታንን ሲያስነሳ፣ ዕውራንን ሲያበራ፣ ሽባዎችን ሲተረትር፣ እህልን ሲያበዛ፣ ነገስታትን ሲያስደነግጥ፣ ማንም እጁን በላዩ ላይ እንደማይጭንበት ያክል በመካከላቸው በጠላቶቹ ፊት እያለፈ ሲሄድ፣ በግርማ ሲመላለስ፣ ኢየሩሳሌም ላይ የትንቢትን ቃል ለመፈጸም በውርንጫ ላይ ተቀምጦ ከተማ ሲያዘምር ሲያዘልል
በመቅደስ ገብቶ ድንቃ ድንቅ ሲያረግ አመፃን ከመቅደስ እየጠረገ ሲያወጣ ታላቅ ሥራ ሲሰራ ደግሞ ቃሉስ ከሰለሞን የበለጠ ጥበብ ተሸክሞ ይሄን ጥበብ ከየት አገኘው የቀራጩ ልጅ አይደለም እስኪባል ድረስ ድንቅ ጥበብ ታላቅ ትምህርት ይዞ መጥቶ በዚሁ አሰራር ያድነናል ስንል ይቤዠናል ስንል ሰቀሉት እኮ ሰቀሉት። አስበን ነበር ያድነናል ብለን ነበር። አሁን ግን በቃ እኮ ተሸነፈ። ያዙት፣ ገደሉት፣ ሰቀሉት፣ ቀበሩት፣ አለቀ። ተስፋ ያደረግነው ነገር ምክንያቱም ስራውና ቃሉ ታላቅ ነበርና ያን ነበር የጠበቅነው። ኢየሱስ ያድናል። ከዛ በኋላ ኢየሱስ ቃሉን እየገለጠ ዝርዝር ነገሮችን አሳያቸው። ለካ እነሱ ሽንፈት ብለው የቆጠሩት እነሱ በክርስቶስ የተጀመረው የማዳን ሥራ በቃልና በሥራ ምልክት የተሰጠው እግዚአብሔር የደነገገው የማዳን ሥራ ለካ ተፈጽሞ ነበር። እንዲህ አሉት፣ አሳልፈው እንደሰጡትና እንደሰቀሉት ነው። ለካ ያ አልፎ መሰጠት፣ ለካ ያ መሰቀል፣ ለካ ያ መሰቃየት፣ ለዛካ ያ ሞት የእግዚአብሔር የማዳን መንገድ ነበር። እነሱ አልገባቸው። ማዳን በታላቅ ሥራ፣ ማዳን በታላቅ ቃል መስሏቸዋል። ልክ እንደ ባቢሎኑ ንጉሥ ያድናል፣ ይታደጋል፣ የዳንኤል አምላክ በሰማይና በምድር ታላላቅ ምልክቶች ድንቆች ያደርጋል፣ ዳንኤልንም ከአንበሶች አፍ አዳነው እያለ የማዳኑን ነገር በዚህ አይነት ስሌት ያስብ ነበርና ያው ተጋብቶ ነበር በእስራኤል ሕዝብ መካከል። እኛ ግን እስራኤልን እንዲቤዥ ያለው እንዲያድን ያለው እርሱ እንደሆነ ተስፋ አድርገን ነበር። ግን ሰቀሉት። ተሰቀለ፣ አበቃ፣ አለቀ ነገሩ። ተስፋችን መና ሆኖ ቀረ። ያልተረዱት ግን ይሄን መዳን ታላቅ ያደረገው አንዱ ነገር የማዳኑ መንገድ ነበር። ኢየሱስ ያድናል። ለካ መስቀሉ፣ ለካ መሰቀሉ የማዳን መንገድ ነበር። እግዚአብሔር የተመሰገነ ይሁን። ወገኖቼ እግዚአብሔር በክርስቶስ የሰጠን ታላቅ መዳን ታላቅነቱ አንድ ልጁን በቀራንዮ መስቀል አሳልፎ በመስጠት በመስቀሉ መሆኑ ለብዙዎች አይገባም። ለዚህ ነው ሐዋርያው ጴጥሮስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 ማንበብ ትችላላችሁ። እንዲህ ማለት ጀመረ። የመስቀሉ ቃል ወይም የመሰቀሉ ቃል፣ ሃሌሉያ አሜን። የመሰቀሉ ቃል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የኤማሁስ መንገደኞች በሰው ስሌት በባቢሎን እሳቤ የማዳንን አሰራርና መንገድ ስላሰሉት ሞኝነት ሆነባቸው። የሚያድን አካል እኮ ገሎ ያድናል እንጂ እንዴት ሞቶ ያድናል? ገሎ ያድናል እንጂ እንዴት ሞቶ ያድናል? ለዚህ ነው ሐዋርያው ጳውሎስ ቀጠለና የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ የታለ? ጻፊስ የታለ? የዚህ ዓለም መርማሪስ የታለ? እግዚአብሔር የዚህን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት። የቱ ስብከት? የመስቀሉ ቃል ስብከት፣ የመሰቀሉ ቃል ስብከት። ገሎልህ አይደለም ያዳነህ፣ ሞቶልህ ነው ያዳነህ የሚለው ለሰው አይምሮ የማይገባው በመግደል ሳይሆን በመሞት የሚደረግ የማዳን መንገድና አሰራር ለዚህ ፍጥረታዊ አይምሮ እንግዳ ስለሆነበት አይሆንም ማለት። እነዚህም የኤማሁስ መንገደኞች ተሰቀለ ብለው ዘጉ። ተሰቀለ እኮ ተጀመረን፣ ተሰቀለ እኮ መዳን ተፈጸመን፣ ተሰቀለ እኮ መዳን ተሰራ ነው የአዲስ ኪዳኑ የክርስቶስ የማዳን ምስጢር ለገባው ሰው። ሃሌሉያ አሜን። እና ቁጥር 22 ላይ እንዲህ አለ፣ አይሁድም መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን
የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ምን ማለት ነው? ሞቶ ማዳን ገሎ ነው እንጂ የከበበህን ጠላት ያሰረህን ጠላት መጥቶ ተፋልሞ ገሎ ምናምን ማዳን እንጂ ሞቶ ማዳን የሚባል አሰራርና ስሌት ልክ ነው። በሞት ውስጥ መገደል የሚገባቸውን ገሏል። ታላቁ ወንጌላዊ ዛሬ በጌታ እቅፍ ያለው ራይነርድ ቦንኪ ሲናገር እንዲህ አለ። ኢየሱስ ክርስቶስ የመጣው የፖሊስ ዩኒፎርም ለብሶ አይደለም አለ። ኃጢአትን እያሳደደ እስር ቤት ለማስገባት የፖሊስ ዩኒፎርም ለብሶ አይደለም የመጣው አለ። ነገር ግን የወንጀለኛ ዩኒፎርም ለብሶ የኃጢአተኛ ሰው ስጋ ለብሶ። ምክንያቱም ሚስጥሩ ሌላ ነው፣ ስሌቱ ሌላ ነው። መጥቶ እንዲገድል ሳይሆን መጥቶ ለሚገደሉት እንዲገደል ሆኖ የሚገደሉትን አርነት ሊያወጣ የናዝሬቱ ኢየሱስ በእግዚአብሔር ጥበብና አሰራር በመስቀል አደራረግ መጣ። ሃሌሉያ! ዛሬ የመስቀሉ ቃል በስራ እንጸድቃለን ለሚሉት፣ በጥበብ እናመልጣለን ለሚሉት፣ በልዩ ልዩ ኢንላይትመንት ወደ እግዚአብሔር ማዳን እንደርሳለን ለሚሉ ለምስራቅ ፍልስፍናና ሃይማኖተኞች፣ እንደዚሁም በስራም በተለያየ ድርጊት ወደ እግዚአብሔር እንጠጋለን ለሚሉ የአእምሮ ሰዎች፣ የሃይማኖት ሰዎች ነገር ሁሉ እንዲዘጋ አድርጎ በመሞት በመገደል መዳንን ሰራ። ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉና የመስቀሉ ቃል በሉ እስቲ። አይሰማም። ለእኛ ለምናምን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው። ስለዚህ አይገባቸውም ሰዎች። እንዴት ምን ማለት ነው? አይደለም በውጭ ባሉት የዚህ ዓለም ፍልስፍናና ከእግዚአብሔር አሰራር ውጪ ያሉ ሃይማኖት አስተማሪዎች አይደለም በኢቫንጀሊካል ሰርክል ውስጥ በስነ መለኮት ትምህርት ውስጥ ራሱ አሁን እያቆጠቆጠ እየበቀለ ያለ አስተሳሰብ አለ። ምን ማለት ነው? ኒው ፐርስፔክቲቭ ኦን ፖል በጳውሎስ ላይ ያለ ልዩ አተያይ የሚል አስተሳሰብ አሁን በየተለያየ የስነ መለኮት ትምህርት ቤቶች እየበቀለ ያለ በጣም ትልልቅ ቴዎሎጂያንስ የሚጽፉበት ነገር አለ። እና በጣም ጥያቄው ምንድነው? በፍጹም አይሆንም። ምንድነው? ለአንዱ ኃጢአት አንዱ ሞተ፣ እግዚአብሔር ጨካኝ ነው ወይ ልጁን አምጥቶ ሰቀለው ምናምን የሚባለው? አያችሁ፣ በባቢሎን እሳቤ በግሪክ ጥበብ ስትመለከቱት ውሃይዝም ነገሩ። በመንፈስ ለበራለት ግን ለሚድነው ግን ሃሌሉያ የኢየሱስ ሞት የህይወት ምንጭ መሞቱ ማዳኑ እንደሆነ ይገባዋል። ዛሬም በጌታ በኢየሱስ ስም የክርስቶስ ኢየሱስ የመስቀል ሥራ ምስጢር የበራላችሁ ይሁን። ሃሌሉያ! ይሄ የእግዚአብሔር የአንድ ቀን የማዳን ሥራው ብቻ ሳይሆን የአሰራሩን ስሌት ነው። ለዚህ ነው ዛሬ የእግዚአብሔርን አሰራር ልክ በዚያ በናቡከደነጾር እሳቤ እያሰብን በአንዳንድ ነገሮች ላይ የእግዚአብሔርን ማዳን ስንጠብቅ እየሞተ ሲመስለን፣ እየጠፋ ሲመስለን፣ ይገድልልናል ስንል እየሞተ ሲመስለን ግራ የምንጋባው። ልንገራችሁ፣ የእግዚአብሔር የማዳን መንገድ እንዲህ ነው። ሞተ ስትሉት ነው የሚያበቅለው። ተሸነፈ ስትሉት ነው የሚያሸንፈው። በዚህ የመስቀሉ ሥራ የማዳን መንገድ ብርሃን ውስጥ ያለ ሰው በየዕለቱ ከእግዚአብሔር የሚቀበለውን ማዳን ሊለማመድ አይሆንበትም፣ ችግር አይሆንበትም። ነገሮች ውስብስብ ሲሉ ወደ ታች ሲሉ አቃለው እኮ አለ። ያን ጊዜም ከዚያ የዘላለም ሞት ከኃጢአት እስራት ከሰይጣን መንግስት ሲያድነኝ ዘራፍ እያለ ሰራዊት አስከትቶ ክንዱን ክብሩን ምናምን ይዞ እንደዚህ እያለ አይደለም የመጣው። በመስቀል እየተሰቃየ እየተሳቀበት እየተተፋበት የሞተ ለታ እኔ ከኃጢአት አረንቋ ወጣሁ፣ ከሰይጣን እስራት ተፈታሁ፣ ከዘላለም ሞት ድነትን አገኘው። ዓለም ግን አልገባሁም። ዛሬም ልንገራችሁ፣ የመስቀሉ ምስጢር የገባው ሰው ዛሬም በሞት መንገድ ህይወት አለ። ዛሬም ሽንፈት በሚመስለው ነገር ውስጥ ድል ተደግሷል። ዛሬ እግዚአብሔርን ማዳን የምትጠብቁ ስንቶች ናችሁ? በተለያየ ነገር በህይወት ባለፈው ሳምንት የማዳንን ሙሉ ምልክታ ሰጥቻችኋለሁ። ማዳን ማለት ምንድነው የሚለውን ነገር የእግዚአብሔርን ማዳን በህይወታችሁ ዛሬ የምትጠብቁ ከኃጢአት ያዳናችሁ፣ ከዘላለም ሞት ያዳናችሁ፣ ከሰይጣን መንግስት ያዳናችሁ ደግሞ በየዕለቱ ያዳናችሁ ይቀጥላል። ከስጋ እስራት ያድናችኋል። ከዚህ ዓለም መንፈስ ያድናችኋል። ከተለያዩ የኃጢአት ፍሬ ጥቃቶች ያድናችኋል። ከደዌ ያድናል። አሜን። ከጉስቁልና ያድናል።
ይሄንን ማዳኑን ወርክአውት ሲያደርግ እንዴት ነው የምትጠብቁት? የመስቀሉ ምስጢር የገባው እኮ ይገባዋል። አለቀልህ ስትባል አልቆልህ ትገኛለህ። ክብር ለኢየሱስ ይሁን። አሜን በሉ እስቲ በደም። በቃ አንተማ ከዚህ በኋላ አለቀልህ ስትባል ነገር ተጠናቆ አልቆ ተቀምጦ ግር ይለዋል። ኧረ አሜን። ኢየሱስ ያድናል። ሲጎናችሁ ላለው ሰው ነገር እንዲህ ነው ማዳኑ በሉት። እንዲህ ነው ማዳኑ። እንዲህ ነው። ሞትክ ስትባል ሕያው ሆነህ ትገኛለህ። አለቀ ጠፋ ተሸነፍክ ስትባል ኢየሱስ ያድናል። the mystery of the cross የአንድ ቀን ከነዚህ ነገሮች ጋር የተያዘ ብቻ አይደለም። ይሄ እሳቤ አሁን የገዛን ባቢሎናዊ እሳቤ ነው። ሰማይ ካልወረደ ምድር ካልተናወጠ ማዳኑ የሰራ አይመስለንም። ነገር ግን በመስቀሉ ሥራ በመሽንፈት በሚመስለው ምስጢር ውስጥ የእግዚአብሔር ማዳን ሰርቷል፣ ይሰራልም። ኢየሱስ ያድናል። አሜን። ክብር ለኢየሱስ ይሁን። ጥቂት ነገር ነግሬያችሁ እንጸልይ። ኢየሱስ ያድናል። አሜን። እግዚአብሔር ለምን የመስቀልን መንገድ ሞቶ ገድሎ ማዳንን ሳይሆን ሞቶ ማዳንን፣ እስቲ በሉ ከኔ ጋር ገሎ ማዳንን ሳይሆን በሉ ሞቶ ማዳንን፣ ገሎ ማዳንን ሳይሆን ሞቶ ማዳንን፣ የመስቀልን መንገድ ለምን መረጠ? ምን ለማድረግ አስቦ ነው? እግዚአብሔር ማዳኑ አይመረመርም ማለት እግዚአብሔርን በእኛ አስተሳሰብ ነገር ውስጥ ቦክስ ማድረግ አንችልም። በፈለገው መንገድ ማዳን ይችላል። ለምን ግን አንድ ልጁን በመስቀል በመሰዋት በዚህ አሰራር በዚህ መንገድ ማዳን ለምን መረጠ? የመስቀሉ ምስጢር ምንድን ነው? በሌሎች መንገድ ሲያድንም ነበረ ለተወሰኑ ጊዜያት። ይሄ የመጨረሻው ዘመን እስኪመጣ ኢየሱስ እስኪመጣ ድረስ በተለያዩ መንገድ እኮ ሕዝቡን ሲያድን ሲታደግ ነበረ። አሁን ግን በዘመኑ መጨረሻ ለምንድን ነው ይሄንን መንገድ የመረጠው? ምን ለማድረግ አስቦ ነው? ምን ማድረጉ ነው? ጥቂት ነገሮች ልንገራችሁ። አሜን። ምክንያቱም የመስቀሉ ምስጢር ሲገባል ሕይወታችን ይፈታል። አሜን። ግርግር አትጠብቁ፣ ትርምስ አትጠብቁ። ከፈለገ ያደርጋል፣ ኖ ፕሮብሌም፣ ምንም ችግር የለበትም። ነገር ግን እግዚአብሔር ማዳኑን ያኔ በሰጠን ሞዴል ይቀጥላል መስራት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አሁንም ጳውሎስ የዚህን ዓለም ጠቢዎች ሲሞግታቸው ምን አለ? ከዚህ ዓለም ገዦች አንዱ እንኳ ይህን ጥበብ አላወቀም አለ። ይህን ጥበብ አላወቀም። አውቀውስ ቢሆኑ አለ፣ ስለ ጥበቡ ምንነት ሲያስረዳ አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበረ። had they known the mystery of the cross የመስቀሉ ምስጢር ገብቷቸው ቢሆን ይሄ ጥበብ በርቶላቸው ቢሆን አይፈቅዱለትም ነበር። አልገባቸውም። እግዚአብሔር በቃሉና በመንፈሱ ብርሃን ለሚያስረዳ ለኛ ደግሞ ከሌሎች በእውቀት በልጠን ሳይሆን እሱ ግን ሃሌሉያ ለሕፃናትና ለምናምንቴዎች ለመግለጥ ፈቃዱ ስለሆነ እያንዳንዳችንን ይሄ መስቀል ምስጢር ገብቶን በየትኛውምና ከየትኛውም የህይወት ክልልና ሁኔታ ላይ ሆነን ሞቶልሃል ስንባል ስለሞተልህ አትሞትም ስንባል አምነን አሜን ስላልን ዛሬ በመዳኑ ደስታ ውስጥ አለን። ክብር ለኢየሱስ ይሁን። እስቲ በእልልታ በጭብጨባ እግዚአብሔር አምላካችሁን አመስግኑት። ሃሌሉያ። ለምንድን ነው የመስቀሉን መንገድ የመረጠው? ለምንድን ነው? አንደኛ የትምህርት ወር ነው ብያችኋለሁ። አንደኛ የማዳኑን ሥራ ፍጹምና ሙሉ ለማድረግ ነው። ከዚህ በፊት እግዚአብሔር በሕዝቡ በእስራኤል ልጆች መካከል ይሰራ የነበረው ማዳን በኃጢአታቸውም ዙሪያ ይሁን በጠላቶቻቸው ዙሪያ ይሰራ የነበረው ማዳን ፍጹምና ሙሉ አልነበረም። ውጫዊና ጊዜያዊ ነገሮች ላይ ብቻ ነበር ይሄ የማዳን መንገድ ይሰራላቸው የነበረው። አሁን ግን በክርስቶስ ኢየሱስ የመስቀል ሞት ማዳኑን ሲሰራ ማድረግ የፈለገው ነገር የማዳኑን ሥራ ፍጹምና ሙሉ ለማድረግ ነው። ውጫዊ ብቻ ሳይሆን ውስጣዊና
ዘላለማዊ ለማድረግ ነው። ክብር ለኢየሱስ ይሁን። በመስቀሉ በኩል ባይሆን የእግዚአብሔር ማዳን እንደ ሌሎቹ በሱ መካከል እንደሰራቸው ማዳኖች በሬ ገሎ ጠቦት ገሎ ደም አፍስሶ የእስራኤልን ሕዝብ ኃጢአት ሲሸፍን በዚያ ዘመን በዛ ኪዳን ህሊናቸው አይነጻም ነበር። የእንስሶቹ ገድሎ ሲያድናቸው፣ እንስሳ ገሎ ሲያድናቸው፣ በሬ ገሎ ሲያድናቸው ይሸፈናል እንጂ ስጋዊ ውጫዊ ንጽህና ያገኛሉ እንጂ ጊዜያዊ ረፍት ያገኛሉ እንጂ ከደናል እንጂ ህሊናቸው አይነጻም ነበር። እንዲህ ይላል የእግዚአብሔር ቃል የኮርማዎችና ዕብራውያን 9:13 ስለዚህ ላይ ስለሚወጣ ታዩታላችሁ። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ። የጊደሮች ደም ማለት አሁን እግዚአብሔር እየገደለ አንዳንድ የዚህ ዓለም ሰዎችና ሩሩህ ሂማኒስቶች ምን ይላሉ? በጣም የብሉይ ኪዳን አምላክ ጨካኝ ነው፣ ዝም ብሎ እንስሳውን ሲፈጀው ኖረ። ልክ ነው፣ ገድሎ ነበር የሚያድነው። እንስሳውን ይገድላል። ጠቦቷ ምንም የማታውቀዋን ጠቦት አንስቶ ያርድላቸዋል። ገድሎ ሲያድን፣ ደም አፍሶ ሲያድን ያን ጊዜ ያም የማዳን ስራ ነበር ለነሱ። ኃጢአታቸውን ቢያንስ ለአንድ ዓመት ይሸፍናል። ወደ ጠላቶቻቸውም ሲወጣ አይታችሁ እንደሆነ ይገድላል። እግዚአብሔር ፍልስጤማውያንን ይመታል፣ አማሌቃውያንን ይፈጃል። ግን ስንት ወር ይቆያል? አይታችሁ እንደሆነ በዚያ ተጋድሎ የዳነው እስራኤል ተመልሶ ስራቱ ውስጥ ተመልሶ አመጡ ውስጥ ይገባ ታያላችሁ። ስለዚህ እግዚአብሔር የመስቀልን መንገድ የልጁን መሰቀል መንገድ ሲመርጥ እንዲህ አለ። ስጋን ለማንጻት የሚቀድሱ ከሆነ ስጋን ውጫዊ ነገርን አለና ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር ልታመልኩ ከሞተ ህሊናችሁ ከሞተ ስራ ህሊናችሁ ያነጻ ይሆን። የመስቀሉ መንገድ ኢየሱስ ክርስቶስ ያድናል። ምክንያቱ ይሄ ነው። የማዳኑ ስራ የአንድ ዓመት ሽፋን የጠላቶች ዛሬ መውደቅ ብቻ ሳይሆን ውስጣዊ የህሊና ነፃነት፣ የኩነኔ ነፃነት፣ የክስ ነፃነት ሆኖን በአፊት ቀና ብለን አባ አባ የምንልበትን መንፈስ ተቀብለን የምንራመድበትን ሙሉና ፍጹም ማዳን ለማድረግ ነው። አንዳንድ ሰዎች ይናገራሉ እና አንዳንዴ ለምንድን ነው እግዚአብሔር እንዲሁ ጭንቅንቅ ቢያደርገው? ሰይጣንን ጥርግርግ አድርጎ ነው እፍ እያለ ይችላል። ማይችል አይምሰላችሁ። ይካል ግን ጻድቅ ስለሆነ ጥፋተኛውን ጠራር ካላችሁ እኛም እንጠረጋለን። እግዚአብሔር ዲስክሪትሊ የሚሰራው በጥበብ የሚሰራው ሰው በማይገባው ቀመር እያሰላ ነው፣ የሰው ልጆችን ስለሚወድ። ሃሌሉያ። ቀጠለና ተመልከቱት። ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉት የሚቤዥ ሞት ስለሆነ የተጠሩት አለ የዘላለምን የተስፋ ቃል እንዲቀበሉ። ኖት የወቅታዊ የጊዜ የዘላለምን ማዳኑን በዘላለም ማዳን ሊያትመው ዓመት ዓመት እየመጣ እግዚኦ እግዚኦ ማትልበት አንዴ በመስቀሉ ሥራ እሱን በመግደል እሱ ስለኛ በመሞት የዘላለም ሕይወት የዘላለም ድነት ይሆንልህ ዘንድ ውጫዊ ሽፋን ሳይሆን ውስጣዊ ነፃነት ታገኝ ዘንድ የመስቀሉን መንገድ መረጠ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ቆላስይስ ምዕራፍ 2 ቁጥር 14ም በእኛ ላይ የነበረውን የሚቃወመንንም በትእዛዝ የጻፈውን የዕዳ ጽሕፈት ደመሰሰው። አሜን። በእኛ ላይ የነበረውን የሚቃወም ትእዛዝ የጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወገደው። መቼም ለራስህ ቆመ ጥብቅና እንዳትቆም፣ መቼም በሰይጣን ክስና ኩነኔ እንዳትሸማቀቅ አንድ ጊዜ ጠራርጎ አወጣው። ኢንተርናሊ ህሊናህን የሚያነጻ የክርስቶስ ደም በመስቀሉ ለአንተ ለእኔ ፈሰሰ። አምፍሪ እጄን ከፍ አድርጌ ድምፄን ከፍ አድርጌ አባ አባ የምልበት በድካሜ መካከል በውድቀቴ መካከል እንኳን ቀና ብዬ መልሰኝ፣ ፈውሰኝ፣
አርመኝ ልል የምችልበት እንዳጠፋ ልጅ ሳልሸማቀቅ በእግዚአብሔር ፍርሃት ብቻ በእግዚአብሔር አክብሮት ብቻ ዙፋኑ ስር ጠጋ ብዬ ባለፈው ሳምንት ነግሬያቸዋለሁ። እግዚአብሔር ወደ ጸጋው ዙፋን ነው ያለው። ባይዘወይ ስለ ዙፋን ካወቃችሁ የጸጋ የሚባል ዙፋን የለም። ዙፋን የስልጣን ነው። ዙፋን የፍርድ ነው። ወደ ዙፋን ስትመጣ አልቲሜት ፍርድ ነው የሚሰጥህ። የጸጋ አደረገው ዙፋኑ። ያን ሕዝቅኤል እሳት ይወጣበታል መብረቅ ምናምን ያሉት ያስፈራሩን ዙፋን በክርስቶስ ኢየሱስ የመስቀል ሥራ እኛ ሁላችን በደሙ ጠጋ እንድንል ቀረብ እንድንል የጸጋ አደረገው። የጸጋ አደረገው። እጆቻችሁን አልሸማቀቅም በሉት። የገባው አልሸማቀቅም። ኢየሱስ ያድናል። አሜን። ዕብራውያን 9:25 እስከ 28ም ተመልከቱት። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲያስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር እንዳለፉት። አሁን ግን በዓለም ፍጻሜ ራሱን በመሰዋት ሌላውን በመሰዋት አይደለም፣ ኢቭን በግንም በመሰዋት አይደለም፣ በመግደል አይደለም፣ በመገደል በመሞት ኃጢአትን ሊሽር አንድ ጊዜ ተገልጧል። ሊሽር በሉ እስቲ። አሁን ጎናችሁ ላሉ ሰው ክርስቶስን ካመንክ በለው። ክርስቶስን ካመንክ በለው። መሻር ማለት ካደረከው ጥፋት ይቅር መባል ብቻ አይደለም። ያደረከው ጥፋት እንዳልተደረገ መቆጠርም ነው። መሻር ማለት ኬዝህም አይደለም። ከዚያ በኋላ ኬዝህም አይሆንም። ያኛው ቢሆን አመት እኮ ደም አፍስሶ አይሽርላቸውም፣ ግን ኮንሲኩዌንስ አይመጣባቸው። ተሸፍኗል። ማንም እንትን አይላቸው። ተሸፍኗል ይላል። መግለጥ የደፈረ ገልጦ ያሸማቅቃቸዋል። አሁን ግን ብትገልጠውም የለም። ያ ክቡር ደም ከቀራኔው መስቀል የፈሰሰው በእምነት የተቀበልነው ጠራርጎ አስወግዶታል። መቼም እዚህ ጉባኤ ፈልጋችሁ አታጨበጭቡም። ስለዚህ እኔው ራሴ ያዛለሁ። አሜን በሉ እንደምለው አሁን እኔ እየሞቀኝ ስለሆነ ማለት ነው። እየሞቀኝ ውስጤ ታውቃላችሁ። እኔ ፑልፒት ይዤ ነው የምሰብከው። መሮጥ ስለማልችል ብዙ ኢነርጂ ውስጤ ስላለ ቢያንስ በእናንተ ጭብጨባ እግዚአብሔርን አክብሩልኝ። እስቲ አክብሩት። እግዚአብሔር ኢየሱስ ክርስቶስ ያድናል። አሜን። በመስቀሉ ሥራ በመሰቀሉ ያደረገው ማዳን ልዩነቱ ይሄ ነው። ከዚህ የተነሳም ደግሞ ታላቅነቱም ይሄ ነው ማዳኑ። እና አለ ሊሽር አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት መጽሐፍ ቅዱስ የያዛችሁ አንብቡልኝ። እዚህ ላይም ተጽፏል። ያለ ኃጢአት ንገሩኝ። ያለ ኃጢአት በደንብ እንደገና ረጋ ብለናቸዋል። ያለ ኃጢአት ብዙ ጊዜ የምናበበው ግን ይታያቸዋል። ኢየሱስ አለ ኃጢአት መሆኑ ያስገርማል። ሲጀምር ከጅማሬው ጀምሮ ያለ ኃጢአት ነው። አሁን ግን እያለ ያለው ምንድን ነው? ያለ ኃጢአት ንገሩኝ። ያለ ኃጢአት ይታይልሃል ማለት ምን ማለት ነው? ይታያል። ለምሳሌ አገልጋይ ስጦታው ይታየኛል ካልኩኝ ይታየኛል። አገልጋይ ስጦታው ይታይልኛል ካልኩ ምን ማለት ነው? እኔ ልታይበት በሚገባው ስታይ ወይ ሊፈረድብኝ ወይ ሊኮነንብኝ ወይ ልገደል በሚገባ ሁኔታ ላይ አሁን ይታይልኛል። እሱ እኔን ሆኖ እኔን መስሎ ያለ ኃጢአት ይታይልኛል። እግዚአብሔር ጸጋ ዙፋን ጋር ስቀርብ እሱ ስለሚታይልኝ በሱ ደም ውስጥ በሱ ስጋ ውስጥ ሆኜ አባ ስለው እግዚአብሔር የሚሰማው የታየልኝን እያየ ስለሆነ ሃሌሉያ ይታይልኛል። ይሄን ሁሉ ለማድረግ ነው እግዚአብሔር የመስቀልን መንገድ የመረጠው። ጠፍቶት አይደለም አንዳንድ መካሪዎች እንደሚያሳስቡት። ቅድም የነገርኳችሁ ኒው ፐርስፔክቲቭ ኦን ፖል የሚባለውን ትምህርት የሚያቀነቅሉ ሰዎች በጣም በጥበብና በአይምሮ
እግዚአብሔርን ክርስቶስን በመግደሉ ስለኛ ወይም የእግዚአብሔር ፍርድ ስለወደቀበት ባርባሪክ ያረጉታል። በቃ ጨካ ያርገው ይነግሩታል እንዴት ቢያድን ጥሩ እንደሆነ ማዳኑን በምን መንገድ ቢሰራ ሴን የሆነ ሁሉን አዋቂ የሆነ አምላክ እንደሆነ ይቀራርጡለታል። አይሆንም። ያኔ የተጀመረ ነው። እነ ጳውሎስ ጋር አዲስ ሰይጣን የለም። ልብስ የለወጠ ሰይጣን እንጂ ልብ የለወጠ ሰይጣን የለም። በቃ ልብስ ነው የሚለውጠው፣ አነጋገር ነው የሚለውጠው፣ ፍልስፍና ነው የሚለውጠው፣ ሃይማኖት ነው የሚለውጠው እንጂ ልቡ ክፋት ነው፣ ጥፋት ነው፣ ጸረ ክርስቶስ ነው፣ ጸረ እግዚአብሔር ነው። ሃሌሉያ አሜን። ክብር ለኢየሱስ ይሁን። የማዳኑ ስራ ሙሉና ፍጹም ለማድረግ የመስቀሉን መንገድ መረጠ። ሁለተኛውን ነግሬያችሁ እንጸልያለን። ቀሪ ሁለቶች አሉ። የሚቀጥሉት ሳምንታት እንቀጥላለን። የመስቀሉ ሚስጥር the mystery of the cross። አሁን ዛሬ ሰዎች በሃይማኖት መንገድ ብዙ ነገር ይፈልጉለታል። እንደ ኤማውስ መንገደኞችም ብዙ የተሸማቀቅን አለን። መስቀሉ ግን ማዳን ነው። ጎናችሁ ላለው ሰው እንዲበሉልኝ እግዚአብሔር ገሎ ማዳን አቁሟል በሉት። ሞቶ ማዳን ነው። በሬ እንኳን አይገልም በሉት። በግ እንኳን አይገልም። አሁን በቃ የለም ያ አይገልም። አሁን ራሱ ሞቷል። ሁለተኛው የመስቀሉን መንገድ እግዚአብሔር የመረጠበት ምክንያት የማዳኑን ስራ የብቻው ለማድረግ ነው። የብቻው ሌላ አዳዳን መንገድ ቢመርጥ ኖሮ በክርስቶስ ዓለምን የማዳን ስራ ሰራዊት ውስጥ የማይሳተፍ ማን ነው ሲነገሩ? ያን ጊዜ ከ12ቱ ጀምሮ እግዚአብሔር ማድንበት የሆኑ 12 ሰዎች መጥቶ ሌላ መርጦ በጦርነት ነው ቢል ማይከት ማንም አልነበረም። ግን እግዚአብሔር ማዳኑን የብቻው ለማድረግና ከማንም ሰው ላይ ትምክህትን ለመጣል ራሱ በመስቀል በመሞት መንገድ ማዳኑን ሰራ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 ጀምሮ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። ብዙ ጊዜ ይህን ቃል ስናነበው ከላይ ያለችው ቃል ገፊ ተርጓሚ ትሆንብናለች። ከላይ እግዚአብሔር ጥበበኞችን አዋቂዎችን አልመረጠም ብሎ ይለናል። እዚህ ላይ ግን እየተናገረ ያለው ስለ አንተ አይደለም። እንደዚሁ አልመረጠ አንተን ነው የመረጠ። እዚህ ላይ እየተናገረ ያለው ስለ አሰራሩ ምን አለ? ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ሰው አይደለም ያለው፣ ሞኝ ነገር ሲሞኝ ነገር በሉ ሞኝ ነገር መረጠ። ይሄን አንብበን አንዳንዴ እግዚአብሔር ብዙ አዋቂዎች እያሉ እኔን መርጦኛል። አንተ ሞኝ ነገር ነህ፣ ሞኝ ሰው ነህ። ነገር ማለት አይተምስ ናቸው፣ አሰራሮች፣ ስትራቴጂስ ናቸው። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ከሞት በላይ ምን ደካማ ነገር አለ? ከሞት በላይ ምን ደካማ ነገር አለ? አንድ አገልጋይ የተናገሩ የኔ አይደለም። አንድ አገልጋይ ለምሳሌ የተናገሩ ስለ መስቀል አልገባ ሲለው ሰው አሁን መስቀል አለ የክርስትና ሃይማኖት ምልክት ነው አለ። መስቀል ይኸው እንሰቅላለን እዛም እንሰቅላለን እና አሁን ለምሳሌ የአንድ ሃይማኖት ያለም ይመስለኛል፣ ግን ነገር ውስጥ አታስገቡኝ። ለማንኛውም ክላሽንኮቭ የሃይማኖቱ መሳሪያ ቢሆን የመግደያ መሳሪያ ቢሆን አንዳንድ እምነቶችም ላይ መዛባቱ እኮ ያለው እዚህ ላይ ነው። ሰይፍ ነው የሃይማኖቱ ምልክት። የኛ ግን የሚገድል ሰይፍ ሳይሆን የሚሰቅል የሚያሰቃይ መስቀል። ይሄ ሞኝ ነገር፣ ደካማ ነገር እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። the way of the cross የመስቀሉን መንገድ መረጠ። የመሞትን መንገድ መረጠ። ለምን? ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ
ማዳኑን የብቻው ለማድረግ ማን የለ ምን የለበት። ስለዚህ ነው ቆሮንቶስ ላይ አማኞች ተሰብስበው እኔ ጳውሎስ ነኝ እኔ አጵሎስ ነኝ ምናምን ሲሉት ምን ማለታችሁ ነው? ምን ማለታችሁ ነው? ንገሩ። ምናልባት አንዳንዶቻችሁን አጥምቄ ይሆናል አስተምሬ ይሆናል። ምን ማለታችሁ ነው ግን? የአጵሎስ ነኝ የጳውሎስ ነኝ የክርስቶስ ምን ማለታችሁ ነው? ቆይ ጳውሎስ ለአንተ ተሰቅሏል ወይ? አልገባሁበትም፣ እጄ የለበትም በመዳንህ ላይ ነው ያለው። መስቀሉ የእውነት እስቲ ታየች እኮ ያቺ መጨረሻ ሰዓት ላይ ታየች እኮ። አልፎ የተሰጠበት ሌሊት ላይ በጣም የቅርቦቹ አብሬህ እታሰራለሁ እሞታለሁ ያለው ጴጥሮስ ሳይቀር አሁን የሰው ልጅ አልፎ ሊሰቀል ይገባዋል ምናምን እያለ ኢየሱስ ሲናገር ምንድን ያደረጉት? እና በመሰቀሉ ማዳን እንደሚሰራ አልፎ ይሰቀላል የሚለውን ነገር ሲነግራቸው ሁሉም ሸርተት አላለም። ማን ነበረ? ሁሉም ተውት። እረኛውን እመታለሁ መንጋው ምን ይላል? ተበተኑ። ተነሱ ዛሬ ኃጢአተኞችን ምናምን እንደዚህ እናድናለን ዘራፍ ተሰለፉ ምናምን ቢል ኖሮ እነ ጴጥሮስም ሰይፋቸው ምናምን ይዘው እኮ ዘራፍ እያሉ ይከተሉ ጠብቀውም ነበረ። አንዳንዶቹ ጠብቀውም ነበረ የሆነ ነገር አክት እንዲያደርግ። እሱ ግን በሸላቾቹ ፊት እንደሚታረድ ጠቦት ዝም አለ። ሪአክት ማድረግ አልፈለገም። ጴጥሮስም ተነስቶ በሰይፍ ምናምን ሲሞካከር ኖ አለ። እኔ እኮ ብፈልግ አባቴን 12 ሌጊዮን መላእክት እንዲልክ ልጠይቀው እችላለሁ። ግን እንዲህ ከሆነ መጽሐፍ የሚለው ቃል እንዴት ይፈጸማል? በሸላቾቹ ፊት እንደሚታረድ ጠቦት ዝም አለ። ለምን የመስቀልን መንገድ ለምን የመሞትን መንገድ መረጠ? ማዳኑን የብቻው ለማድረግ። ሲጎናችሁ ያለውን ሰው ብቻውን አድኖሃል በሉት። ብቻውን አድኖሃል። ተጨማሪ የለው፣ ፕላስ የሚባል ነገር የለው። ኢየሱስ ብቻ፣ መስቀሉ ብቻ፣ ሞቱ ብቻ፣ ትንሣኤው ብቻ አድኖናል። ስለዚህ የመዳን ብራንድ ባለቤት ፓተንት ባለቤት የናዝሬቱ ኢየሱስ ብቻ ነው። በየመንደሩ የምታዩት ፌክ ህትመት በቅርብ እየተሰራበት ነው። እናጋልጠዋለን። አንዳንዴ ሳሙና ላይ ሲሉ አይታቸው B29 የሚባል ሳሙና አለና ማስታወቂያ ላይ ይናገራሉ። B29 ሳሙና በእኛ ብራንድ የተመረቱ ሳሙናዎች ስላሉ እሱን በህግ እያጣራን ስለሆነ ይሄ ምልክት ያለበትን እንዲህ አይነት ያለበትን ነገር ግዙ። B29ን ሳሙና ለመግዛት ከፈለጋችሁ ይላሉ። አሁንም ብራንድ የሰረቁ በጌታ በኢየሱስ ስም እናቅባለን፣ ቦይኮት እናረጋለን። የመዳን ብራንድ ፓተንት የማን ነው? አረ በደንብ ከፍ አድርጉና የማን ነው? ማሞተልህ ማን ነው የሞተልህ? እሺ በዛ በመሞቱ ስራ ማን ነበር ተባባሪ? ማን ነበር አብሮ ሊሞት ፈቃደኛም የነበረ? ማንም። ስለዚህ ይህን መንገድ መረጠ። እንዋጋ ቢላቸው 1000 ሰራዊት ይሰለፋል። እናስተምር ቢላቸው 1000 ካህናት ይሰለፋል። እንተንቢ ቢላቸው 1000 ትንቢት ነቢይ ይሰለፋል። እንሙት ቢል ግን አንድም ስላወቀ እግዚአብሔር የሰውን ስስት የሰውን ዝንባሌ ስላወቀ የብቻው አደረገ። ኢሳይያስ ምዕራፍ 53 እንዲህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማ ተገልጧል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው። በዚህ የእግዚአብሔር የማዳን ስሌትና አሰራር ተባባሪ የሚሆን የለም፣ የሚሸሽ እንጂ። ደግሞ በሰው እሳቤ ውስጥ የሰው የመዳን መንገድ ዝንባሌ
ስራን የሚጠይቅ እንደሆነ መጽሐፍ ይነግረናል። ሐዋርያት ሥራ ምዕራፍ 16 ቁጥር 30 እና 31 ስትመለከቱ ወደ ውጭም አውጥቶ ይላል ጳውሎስና ሲላስን ያሰራቸውና የገረፋቸው የወህኒ የእስር ቤቱ ጠባቂ ያ ነገር ከሆነ በኋላ ወደ ጳውሎስ መጣና ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? ይሄ ሰው መዳንን የሚፈልግበት ሰዋዊ ዝንባሌ ነው። ለመዳን የሆነ ነገር ማድረግ እንዳለበት ውስጥ ያለ ስሌት አለ። እሱን እንዳትል በማዳኑ ስራ የማንም እጅ እንዳይገባበት ምን እሰራለሁ ብላ አድንም። ምክንያቱም ዝንባሌ እንዲህ ነው። ለዚህ ነው እኮ ዛሬ ሃይማኖት በሰዎች ልብ ውስጥ ትራይቭ የሚያደርገው ይሄን ብታደርግ ያን ብታደርግ ምናምን ሲባል ሰው ይቀበለዋል። ጽድቅን በራሱ ተግባር ሲሰራ መዳን ብቻ ሳይሆን ኤጎም ፊድ ይደረጋል። እንዲህ አድርጌ ነው ይሄን እንዲህ አድርጌ ነው እንዲል እሱን ለመቁረጥ እግዚአብሔር ይሄንን የሰውን በመስራት የመዳን ዝንባሌውን ለመቁረጥ የሚሰራበት እድል የሌለው የማዳን መንገድ የመስቀል ሞት መንገድ መረጠ። ሃሌሉያ። ምን ማድረግ ገባ? እርሱም በጌታ በኢየሱስ ክርስቶስ እመናል። ማድረግም ከሆነ ይሄ ነው የምታደርገው። ይሄን ጣል፣ ይሄን አንሳ፣ ይሄን ብላ፣ ይሄን ጠጣ፣ ይሄን ጠብቅ፣ ይሄን አጠብቅ አላለው። በጌታ በኢየሱስ ክርስቶስ እመን። ማዳኑ የሱ ብቻ ነው። ማዳኑ የሱ ብቻ ነው። ፓተንቱ የሱ ነው። ብራንዱ የሱ ነው። ስለዚህ ነው በአንዳንድ ሃይማኖቶች በአንዳንድ ፍልስፍናዎች የመዳን አጋዦችን የመዳን አስፈጻሚዎችን መጽሐፍ ቅዱስ በጽኑ የሚቃወመው ለዚህ ነው። በመስቀሉ ሥራ የእግዚአብሔር ማዳን የእግዚአብሔር ብቻ ሆኗል። የክርስቶስ ብቻ ስለሆነ አሜን። እኛም ደግሞ ያንን በክርስቶስ ብቻ የተሰራውን የመስቀሉን ሥራ በእምነት ተቀብለን በጸጋው እንድናለን። ሁለት ነገር ነገርኳችሁ። ይሄን ታላቅ መዳን ታላቅ ያደረገው ነገር ምንድን ነው? መንገዱ ረሳችሁት? ከቤት ሳትወጡ ይሄን ታላቅ መዳን ታላቅ ያደረገው ነገር ምንድን ነው? መንገዱ ምንድን ነው? የክርስቶስ መስቀል። ግን መስቀሉን መንገድ እግዚአብሔር ለምንድን ነው የመረጠው? ምን ሊያደርግ ነው የመረጠው? አንደኛ ማዳኑን ፍጹምና ሙሉ ለማድረግ የውጭ ጊዜያዊ ሳይሆን ውስጣዊ ዘለዓለማዊ ሁለንተናዊ ለማድረግ። ሁለተኛ ማዳኑን የብቻው ስራ ለማድረግ። ሃሌሉያ። ጳውሎስ የተሟገተው ልጅ ነው። እኔ አጵሎስ ተሰቀለልህ፣ እኔስ ተሰቀልኩላችሁ፣ ማዳን የሱ እንዳለ። ሃሌሉያ። ይሄ ዛሬ ከእሁድ እስከ እሁድ ላለን የህይወት ኑሮ ተግባራዊ ጠቀሜታው ሰው ባይኖራችሁ፣ አገልጋይ ባይጸልይላችሁ፣ ነቢይ ባይተነብይላችሁ ማዳን እግዚአብሔር ነው። ማዳን የሱ ብቻ ነው። የማንንም ትብብር፣ የማንንም ድጋፍ፣ የማንንም ኮንሰንሰስ አይጠይቅም። ዛሬም መዳን በምትፈልጉበት ነገር እግዚአብሔር ከናንተ ጋር ካለ እጆቻችሁን ከፋ እግዚአብሔር ይበቃል በሉ። እግዚአብሔር ምክንያቱም ዛሬ ደራርበናል እኮ አንዳንዴ የኃጢአት የሞት መዳናችንን ከእግዚአብሔር ልጅ ከኢየሱስ ከመስቀሉ አሰራር ተቀበልንና ዛሬ ግን መዳኑን ወርክአውት ስናረግ ስጋን በማሸነፍ ይሁን ዓለምን በማሸነፍ ይሁን ሁኔታዎችን የኃጢአት ፍሬዎችን በማሸነፍ ሂደት ግን አጋዥ ፈላጊዎች አለን። ለአንዳንዶቻችን አገልጋይ አጋዥ ነው። ለአንዳንዶቻችን ራሳችን አጋዥ ነን። ለአንዳንዶቻችን ሰው ወገን ምናምን አጋዥ አድርገናል። ልንገራችሁ፣ የዳናችሁ ያን ጊዜ ብቻውን በመስቀል ሥራ እንዳዳናችሁ ዛሬም ብቻውን ያድናችኋል። ዛሬም ብቻውን ያድናችኋል። ንገርልኝ ጎንላ ዛሬም ብቻውን ያድናል። ዶንት ወሪ። ሰው ላይ ኖርህ ይችላል። ጩኸትን የሚሰማ ሰው ላይ ኖር ይችላል። እጅህን የሚይዝ ሰው ላይ ኖር ይችላል። የሚተባበርህ ሰው ላይ ኖር ይችላል። የሚደግፍህ ጎንህ የሚቆም ሰው ላይ ኖር ይችላል። ማዳን እሱ ብቻ ስለሆነ ግን እሱ ያድንሃል።
እሱ ያድንሻል። ዛሬም ከተጨነክበት፣ ዛሬም ከታሰርክበት፣ ዛሬም ከወደክበት፣ ዛሬም ከተሳቀቅበት ነገር የናዝሬቱ ኢየሱስ ያኔ ብቻውን በቀራንዮ መስቀል እርቃኑን ተንጠልጥሎ ከኃጢአት ከሞት ከእግዚአብሔር ፍርድ እንዳዳነ ዛሬም ከጠላት ጥቃት ያድንሃል፣ ከደዌ ያድንሃል፣ ከውድቀት ያድንሃል። በእግሮቻችን እንቆማለን። እጆች ከፍ ይበሉ። ሁላችንም ይሄን መዳን ወደ ሰዎች ልብ እንዳይገባ የሚቃወምና የሚቋቋም ጠላት አለ። አንዳንድ ጊዜ ጭቅጭቅ መስሏችኋል። ጥሪው አይደለም። ነፍስህ ታርፍ ዘንድ ሕይወትም እረኛ ያገኝ ዘንድ ኢየሱስ ያስፈልጋል። መንገዱ ይሄ ነው። በቃ ይሄ ነው። ፒሪየድ። አንድ ጊዜ አንድን ሰው ወደ ቤተ ክርስቲያን ጋበዝኩት። ቆይቷል። አክቹአሊ ቸርችም አልጀመርንም፣ ህብረት ነገር ነው ያለና አንድ ቤተ ክርስቲያን አወራሁትና እንትን አለው። ገባው፣ እግዚአብሔር እንደሚወደው ገባው። እሺ ውሰደኝ አለኝና አንድ ነገር ግን ነገረኝ። እንዳለኝ ታውቃላችሁ? ግን ባዶ እጄን ነው የሚሄደው አለኝ። ምን አሁን ያውቃል። አዋቂዎች ጎት ሲሄድ የሆነ ቦታ ሃይማኖት ነው ሲሄድ ችግር ካለበት ስለት የሆነ ነገር ይዞ እንደሚሄድ ያውቃልና ባዶ እጄን ነው ወይ የሚሄደው አለኝ። እንደ ቀልድ አወራሁት። የዛን ቀን እንኳን ባዶ እጅን እጅ አይኖርህም ጌታ ጋር መምጣት ትችላለህ። ምንም ከእጅህ አይጠብቅም። ሁሉን ግን ከእጁ ይሰጣል። የመስቀሉ ቃል ጠላቶች በሃይማኖት በፍልስፍና በተለያየ መልኩ የሚመጡት በእጅህ ነው የምትቀርበው እግዚአብሔር ጋር የሚሉህ ተቀባዩ እግዚአብሔር አይደለም። ምናልባት እነሱ ይቀበሉ ይሆናል። በቀራንዮ መስቀል ዘርግቶ እንዳሳየን ዛሬም ሊያቅፍህ ሊቀበልህ እጁ ክፍት ነው። ለምን ትንከራተታላችሁ? በቃ ማዳን የሱ ስራ ብቻ ሆኗል። አከብራቸው መጽሐፍ ቅዱስ የሚያመሰግናቸው ቅዱሳን አሉ። መጽሐፍ ቅዱስ የሚያከብራቸው የሚያመሰግናቸው ብዙ ቅዱሳን ጻድቃን ሰዎች አሉ። እነ ጳውሎስ ጥሩ መልእክት ጽፈውልናል። የእግዚአብሔርን አእምሮ ሰጥተውናል። የእምነት አባቶች ጻድቃን ሰማዕታት ሞተው የወንጌል እውነት ወደኛ እንዲደርስ አድርገዋል። ግን አንዳቸውም ለኛ አልተሰቀሉም። የዚህ መንገድ ባለቤትና ተካፋይ አላረጋቸው። እነሱም በተሰቀለው ነው የዳኑት። ኤክስክሉሲቭ አድርጎታል ማዳኑ በመሞት ስላረገው። እጆች ከፍ ይበሉ። ዛሬም ማዳኑ በዚሁ መንገድ ነው የሚቀጥለው ወገኖቼ፣ በዚሁ መንገድ እጆች ከፍ ይበሉ። እግዚአብሔር ካለሽ፣ እግዚአብሔር ካለ ብቻውን ያድናል፣ ብቻውን ያድናል። ጳውሎስ ምን ብሎ ጸለየ? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ዛሬ ማን ያድነኛል የምትሉበት ነገር አለ? ከፍ አድርጉ እጆቻችሁን። ሰኞ አፍጥጦ የሚጠብቃችሁ፣ ማክሰኞ አድብቶ የሚጠብቃችሁ፣ በሰውነታችሁ ውስጥ ያለ፣ በሲስተማችሁ ውስጥ ያለ፣ በትዳራችሁ፣ በቤት በኑሯችሁ ያለ ማን ነው የሚያግዘኝ ከዚህ ለመዳን? እሱ ብቻውን ያድናል። ከፍ አድርጉ እጆቻችሁ። እሱ ብቻውን ያድናል።
ከዘላለም ሞት ከእግዚአብሔር ፍርድና ቁጣ በቀራንዮ መስቀል በደሙ ብቻውን ተሰቅሎ እንዳዳነ አጃቢ ሳይኖረው ዛሬም አድነኝ በምትለው ነገር ውስጥ ሁሉ ብቻውን ያድንሃል። እጆች ከፍ ይበሉ። ብቻውን ይታደጋል። አሁንም በጸጋው ያድንሃል። በእምነት ያድንሃል። እመነው። እጆቻችሁን ከፍ አድርጉና ጌታ ሆይ ከዚህም ብቻህን ታድነኛለህ በሉት። ከፍ አድርጉ። ከዚህም ነገር ብቻህን ታድነኛለህ። ከዚያም ነገር ብቻህን ታድነኛለህ። ካስጨናቂዎቼ ብቻህን ታድነኛለህ። ሰውነቴን ጤናዬን ከያዘው ነገር ብቻህን ታድነኛለህ። የሚጸልይ የሚማልድልኝ ላይኖር ይችላል፣ የሚያገለግለኝም ላይኖር ይችላል፣ ግን አንተ ብቻህን ታድነኛለህ። አዋቂ ሐኪም ላይኖር ይችላል፣ ብቻህን ታድነኛለህ። ደጋፊ ረዳት ጎኔ ላይ ቆም ይችላል፣ ብቻህን ታድነኛለህ። ተሟጋች ጠበቃ ላይኖር ይችላል፣ ብቻህን ታድነኛለህ። የማዳንህ መንገድ እንዲህ ነውና እጆች ከፍ ይበሉ በጌታ ፊት።